ሰላም ጤና ይስጥልኝ ውድ ቻናል ቤተሰብ ተከታታዮች፣ እርምጃ የተወሰዳለ የመንግስትን ሰላም ጥሪ ተቀበሉ አሉ፣ በድሮንም ዶጋመድ የሆኑ አሉ። እነዚህ ጉዳዮች በአጽንኦት የምንዳስስ ይሆናል። በዓለም ዳርቻ ያላችሁ ሁሉ ኢትዮጵያውያንና ትውልደ ኢትዮጵያውያን ሰላም ለሀገራችን ያድርግ ያልን ወደ ቅዳሜ መረጃችን ቀጥታ ነው የምናልፈው። በምስራቅ ጎጃም ዞን ደብረ ኤልያስ ወረዳ ልዩ ቦታው ቀጋት ቀበሌ በዛሬው ዕለት ጥቅምት 8 ሁለተኛ ወር 2018 ከነጋቱ 11 ሰዓት ተኩል ባደረጉት ትንኮሳ አይቀጡ ቅጣት ከፍተኛ ተቀጧል። ከዚህም ውስጥ የቆሰለ 11 የተሸኘ 8 በምርኮኛ መልኩም ገቢ የተደረጋለ 182 የብሬን ጥይት እስከ ሙሉ ማለት ነው ገቢ ተደርጓል። እንዲሁም ተተኳሽ ክላሽም ጭምር ገቢ ተደርጓል ማለት ነው። ስለዚህ እረፉ፣ መንግስት ያቀረበው ሰላም ጥሪ ተቀበሉ፣ ዋና መልእክቱ እሱ ነው። ሌላኛው ጉዳይ መንግስት ያቀረበላቸው ሰላም ጥሪ ተቀብለው የገቡ አሉ ማለት ነው። በደቡብ ጎንደር ዞን ወረታ ከተማ ሲንቀሳቀሱ የነበሩ ሙሉ ትጥቃቸው እንደያዙ ገብተዋል። መልካሙ ምስጋናው፣ ተካሊ ውዱ፣ አደባባይ አወቀ፣ ዘውዱ እንግደው፣ ጌትነት ብርሃን የሚባሉ እስከ 5 የሚደርሱ ታጣቂዎች ሙሉ ትጥቃቸውን እንደያዙ መንግስት ያቀረበላቸው ሰላም ጥሪ ተቀብለው ገብተዋል ማለት ነው። ሌላኛው ጉዳይ ለፋኖ ሊተላለፍ የነበረ አልባሳት በቁጥጥር ስር ውሏል። ዋናው አልባሳቱ ጉዳይ ሳይሆን አልባሳቱን የሚያደርሱት በሎጂስቲክም አብሮ የሚተባበሩትን ሰንሰለቱን መቁረጥ መቻሉ ነው። በተለይ ለፋኖ ሊተላለፍ የነበረ አልባሳት ነው። ከዚህ ጋር ዋነኛው ጉዳይ ለፋኖ በሎጂስቲክ በማንኛውም ቁሳቁስ በማቀበል ሎጂስቲክ የሚሰሩ ዋነኛ ሰንሰለቱን ለመቁረጥ አይነተኛ ሚና የሚጫወቱትን በቁጥጥር ስር ማዋሉ ተችሏል ማለት ነው። በተለይ በወሎ መካነ ሰላም አድርጎ ወደ ቢሊ ቀጣና ሊያደርሱ የነበሩት ናቸው። እስከነ ሙሉ አልባሳት በሀገር መከላከያ ሰራዊትና እንዲሁም ሚኒሻ አድማዎትን በጥምር ባደረጉት ኦፕሬሽን በቁጥጥር ስር አውለዋል። ስለዚህ ለሀገር መከላከያ ሰራዊታችን ትልቅ ክብር ይገባቸዋል። እንግዲህ በገባበት እየገባ ህግ የማስከበር ዘመቻውን አጠናክሮ እየወሰደ ይገኛል። መንግስት ያቀረበላቸው የሰላም ጥሪ የተቀበሉ ደግሞ መልካሙን አጋጣሚ ተጠቅመውበታል ማለት ነው። ሌላኛው ልዩ ከሚያደርገው በላይነሽ አመዴ ወደ አፈርነት ቀላቅለዋለች ማለት ነው። በአዊ ብሔረሰብ አስተዳደር ባንጃ ወረዳ ላይ ልዩ ቦታው አሰም ተራራ ተብሎ የሚታወቀው አሰም ተራራ መሽጎ የነበረውን በላይነሽ አመዴ እንግዲህ ተልኳን በሚገባ ታርጌት አድርጋ ተወጣለች። እናመሰግናለን። ስለዚህ ውድ ቻናል ቤተሰብ ተከታታዮች መንግስት ያቀረበልን መልካም አጋጣሚ እንጠቀምበት። በዛሬው ዕለት እንግዲህ አሰም ተራራ ተብሎ የሚታወቀው በዛ በአዊ ብሔረሰብ አስተዳደር ባንጃ ወረዳ አሰም ተራራ ይህን ጫካና መልካም ምድር እንደ መሸሸጊያ በመጠቀም አካባቢውን ወደ ሰላም ጦስ ሲጠቀሙበት የነበረው በላይነሽ እንግዲህ አመዴ በሰራችው ድንቅ ያሰሳ ስራ በሚገባ ተልኳን እንግዲህ በታርጌት በማድረግ ወደ አፈርን ተቀላቅላችኋለች። እናመሰግናለን። መንግስት ያቀረበውን የሰላም ጥሪ ለመቀበል የመጨረሻ እጣ ፈንታው ይህ ነው። ስለዚህ በምስራቅ ጎጃም ደብረ ኤልያስም የገጠማቸው እጣ ፈንታ ይህ ነው። በተለይ ከነጋቱ 11 ሰዓት ጨለማን ተገን 11 ሰዓት ተኩል ጨለማን ተገን በማድረግ ባደረጉት ትንኮሳ ነው አይቀጡ ቅጣት ተቀጣው ከፍተኛ ምርኮኛ በመሆን የተሸኙት። ስለዚህ ሌሎች የምታመጡት ትርፍ የለም። በተለይ ጡት ቆራጭ ሰሞኑን እየሰሩት ያለ ድራማ የማያዋጣ ጉዳይ ነው። የጡት ድራማ ተጀምሯል። የገታ ድራማ ተጀምሮ ነበር፣ አለፈ። በብርቱካን የተሰራው አሁን ደግሞ የጡት ድራማ ተጀምሯል። የታቶ ድራማ ተጀምሯል። ይሄ አይደለም ታርጌቱ የሚያዋጣው። ዋና የሚያዋጣው ሰላም ብቻ ነው። ይሄ ያለፈበት ፕሮፓጋንዳ መስራት ያለፈበት ታሪክ ነው። ብዙዎች ተሸውደውበታል። ብዙዎች ድራማ ተሰርተውበታል። ወደ ኋላ ተመልሰን ብዙዎችን አደናግራቸዋል። አሁንም ይሄ ማደናገር ሴራችሁን አቁሙ። አያዋጣም፣ አያዛልቅም፣ አጨርሱም። ደግሞ 100% ጊዜ አታሸንፉም። ኢቭን 100% ጊዜ ማሸነፍ አትችሉም። አታሸንፉም። 4 ነጥብ የሚመጣን ለውጥ የለም። ኢቭን ለወደፊቱ እንደውም የእግረኛ ወጣት ሊወጣ ይችላል። በድሮን ብቻ ልትጠበቅ ትችላለህ። መንግስት እንደ አሸን እያመረተበት የሚገኝ ነው። ሻዕቢያ ኤርትራ ብዙ ጊዜ ታስባለች፣ ግን ስጋቷ ምንድነው? ወደ አፈርነት እንደምትቀላቀልና እጣ ፈንታዋ ከስልጣኗ ከመወገድ በላይ በህይወት የመኖራው ጉዳይም አጠራጣሪ ስለሆነበት ነው። የ80 ዓመት ሽማግሌው ኢሳያስ ዳርዳር እያለ ለመድፈር የፈራው ይሄ ነው። ዋነኛ አላማው ይሄ ነው። ኢሳያስ ያስባል ለመድፈር ግን
ስልጣን ማጣት ብቻ ሳይሆን በህይወት የመቀጠሉ ጉዳይም አደጋው ስለሚጥለው ነው። ይሄ የታወቀ ነው። 5 ሚሊዮን የሆነች ኤርትራ ከ5 ሚሊዮን ስንት ምልምል ወታደር ይወጣታል? ምን ያህልስ በወታደር አቋምስ ኢትዮጵያ ጋር ፊት ታደርጋለች የሚለው ጉዳይ ደግሞ ሲመዘን እጅጉን የማይገናኝ ጉዳይ ነው። ይህን ጠንቅቀው ያውቃሉ። መንግስትም በድፍረት ወደፊት እየገፋበት የሚገኘው የወደብ ጉዳይና የቀይ ባህር ጉዳይ ካለው ኢኮኖሚያዊና ወታደር ሎጂስቲክ አጠቃላይ ከኤርትራ ጋር ያለው ሚዛን ደፍቶ ስለሚገኝ ነው። ስለዚህ ውድ ቻናል ቤተሰብ ተከታታዮች ተባባሪዎችም አብራችሁ ትጠፋላችሁ እንጂ የምታመጡት ለውጥ አይኖርም። ስለዚህ በዛሬው ዕለት በምስራቅ ጎጃም ዞን ደብረ ኤልያስ ቀንቷቸዋን ማለት ነው። ሌላኛው ደግሞ ደቡብ ጎንደር ዞን ወረታ ከተማ ላይ የመንግስት ሰላም ጥሪ የተቀበሉት መልካሙን አጋጣሚ ቀንቷቸዋል ማለት ነው። እንዲሁም ደግሞ በወሎ ከመካነ ሰላም ወደ ቢሊ ቀጠና ሊያቀና የነበረው በሎጂስቲክ የልብስ አልባሳት ለፋኖ ሊያደርስ የነበረው ይህም ቀንቶታም ማለት ነው። በላይነሽ አመዴም በአሰም ተራራ ላይ ተልኳን በሚገባ ተወጣለችም ማለት ነው። ስለዚህ እነዚህ ዛሬ ያነሳናቸው ዋና አንኮር አጀንዳዎች ነበሩ። ወደ ቻናል ቤተሰቦች ሰላም ይቅደም፣ ሰላም ይቅደም። ክብር ለሀገር መከላከያ ሰራዊታችን ተልእኮውንና ግዳጁን በብቃት እየተወጡ የሚገኙ የሀገር ደጀን አለኝታ ክብር ይገባቸዋል። ውድ ቻናል ተከታታዮች አንድ ነገር እዚህ ጋር ላስታውሳችሁ። ሶማ ማሰልጠኛ የፋኖ ማሰልጠኛ ማለት ነው። አንዴ 150 የሶማ አሰልጣኞች በድሮን በተደረገ ቅኝትን ታርጌቱን በማድረግ አመድ እንዳረጋቸው እናስታውሳለን። ዛሬ ለሁለተኛ ጊዜ ነው በአዊ ብሔረሰብ አስተዳደር በአንጃው ወረዳ ላይ አሰም ተራራ ላይ እንደመሸገ አመድ ያደረገው ሶማ ማሰልጠኛ ለማሰልጠኛነት ለማሰልጠኛ ሲጠቀምበት የነበረውን ልዩ የማሰልጠኛ ቦታ ታርጌት ባደረገ መልኩ በላይነሽ አመዴ በተልኳን በተገቢ ሁኔታ ተወጣ። ያኔ ሙሾ ዘው ወጣው ነበር። እንደውም ሲቪሊያን የገደሉ ቤት ላይ ወደቀ ማስተባበያ ሲሰጥ ነበር። ዛሬ ደግሞ ጫካ ላይ ስለሆነ ምንም ማስተባበያ የሚሰጡበት ምክንያት የላቸውም። አመድ አድርጋቸዋለች። ስለዚህ በላይነሽ አመዴ የፋኖን እንግዲህ ከገባበት እየገባች የሰጠችው ዋጋውን ይገኛል። ቀሪ ወንድሞች ተማሩ፣ ትልቅ ትምህርት ውሰዱ ከዚህ አያዛልቅም። ውድ ቻናሎች መልካም ምሽት እንዲሆንላችሁ ተመኘው። አዲስ መረጃ ሲኖር እዘን የምንመለስ ይሆናል።